ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ከዜና ምርጫ ልጀምር። ገዢው ፓርቲ እንግዲህ እያሸነፈ እንደሆነ ነው እየሰማን ያለ ነው። ወደ አባቶች ቀን ልለፍ። አባቶች ቀን ዛሬ እንግዲህ ሰኔ 14 የአባቶች ቀን ተሰይሞለታል። እናም የአባቶች ቀን ማለት አባትነት ምሳሌ ተብሎ የዋለው ዛሬ ላይ ወንድማችን አሸናፊ የብሌን አባት ሆኗል እና በደማቅ ቢከበርለት ምንም የሚያኮራ ተግባር ነው። ለማንኛቸውም ልጁ እንግዲህ አበባ ስጦታ አምሻለው ሳሳልሻለው እንዳልተራጠር ግመኝ አበባዬ የኔ ብቻ እንደ ከድዋችን ቤተሰቦቻችን ዛሬ እንግዲህ አባቶች ቀን በማስመልከት ማርያም ይሄን የመሰለ አበባ ይዛልኝ ትጠጣለች። እጅግ በጣም አድርጌ ነው የማመሰግነው። ወይነሻም እዚህ ጋር ተኝታለች። ከልብ ነው የማመሰግነው። ልጄ እወድሻለሁ። ዝም ብለህ እንዴት ይኖራል ተጨነኩብሽ አልተኛም። ሌላኛው ደግሞ እህታችን ሳልሳዊት ተፈታለች። ከእስር ታስራ ነበረ። በተለይ እንግዲህ በአርሲ ጉዳይ ውስጥ ከነበሩ ታሳሪዎች ውስጥ አንደኛዋ ነበረች። ያው ተፈታለች። እንኳንም ተፈታሽ። ሌላ ዜና አስደንጋጭ ሰበር መረጃ ተሰምቷል። 5 አውቶቡስ ሙሉ ህዝብን የታገተው ይህን ቪዲዮ ለወዳጅ ዘመድ በፍጥነት አሰራጮት ለበርካቶች ይድረስ። ጦርነትን በመሸሽ ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ዛሬ ራያ መሆኒ መግቢያ ላይ በህወሓት ሰራዊት መታገታቸው ነው እየተገለጸው። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። 5 መኪና እውነት ነው ሀቅድዩ ወይም ይገርምሻል እናቴ ኦርቶዶክስ ነች አሁንም ማለት ነውና በጣም ነው ያላትን ነገር ማደንቀው። አቋሟ ይገርመኛል። አጽዋማትን ሁሉንም ትጾማለች። ለእግዚአብሔር ቃል ያላት አክብሮት ክብር በጣም ይገርመኛልና የእውነት እግዚአብሔርን የምትወደነች። እኔ የኦርቶዶክስ ምዕመናንን የማየው እናቴን በማይበት አይን ነው። እሷን መናገር ነው ሌላውን ህዝብ መናገር ለኔ። ስለዚህ ደስ አይለኝም። አሁን አንዳንድ ጊዜ የሆነ ቪዲዮዎች ሲመጡ ተቆራርጠው ሳይ አዝናለሁ። ማለት አሁን ይሄንን ምልሽ ለመወደድ ምናምን አይደለም። በጣም ሪስፔክት በጣም ክብር አለኝ። የኖረች የቆየች ትልቅ እናት ቤተክርስቲያን ናትና ማንም እንደተነሳ እንደፈለገ የሚላት ማለት የመጣለትን አፉ ላይ የመጣውን ቃል ሁሉ የሚለቅባት አይደለች። የተከበረች ናት። እኔ በጣም ለቤተ እምነቱ ለምዕመናንም ትልቅ ፍቅርና አክብሮት ነው ያለኝ። እናመሰግናለን። እንግዲህ ወደ ክርስትናን ይዘን ወደ ፈርዖኖቹ ሀገር እንሂድ። ፈርዖኖቹ ላይ ክርስቲያኖች በጣም ጠንካሮች ናቸው። ብዙ መከራ ይደርስባቸዋል እና ያው በብዙ ነገር ውስጥ ተከበው ነው ያሉት። ግን እዛ ውስጥ ያሉት መነኮሳት እንዲህ የሆነ የሚያዝናናቸውን ነገር ሲያደርጉ አየሁ። ምናልባት በእኛ የተለመደ አይደለም። እንደገና ደግሞ ሊሆንም አይታሰብም። ግን በቃ እንደው ስለገረመኝ ብቻ የሆነ እስቲ ተመልከቱ። ስለማንኛቸው
ምናልባት የቲዮሎጂ ተማሪዎችም ሊሆን ይችላሉ። ግን ዞሮ ዞሮ ከኛ ጋር አነጻጽሩትና የሆነ ነገር ብሉበት። እኔ ያው የሆነ ነገር ብዬበታለሁ። ምክንያቱም እንግዲህ ኳስ እንዲህ አይነት ነገሮች ለስጋ እና ምናልባት ይመስላል እንግዲህ ብዙ ጊዜ እና ግን እንደዚህ ይቻላል ወይ የሚለው እንደ ጥያቄ አንስቼዋለሁ። እንግዲህ እዛው ወደ ፈርዖኖቹ ሀገር ሳንወጣ እንግዲህ 430 ዘመን ፈርዖኖቹ እስራኤሎችን አስጨንቆ በነበሩበት ዘመን እንግዲህ ሙሴን አስነስቶ ወደ ርስት ሀገራቸው እንደመለሳቸው፣ ነገር ግን እግዚአብሔር አምላክ ደግሞ ሙሴን ሲያነጋግርበት የነበረው የሲና ተራራ አስባችሁት ታውቃላችሁ? የሲና ተራራ ይሄ ነው ትለናለች። This is Mount Sinai, where Prophet Moses wrote the 10 Commandments. A truly sacred place. እንግዲህ ወደዛ ደግሞ ወደ እስራኤልም ዘለቅ ስንል በነገራችን ላይ ያው እስራኤልም ሆነ ያው የድሮ ታሪኮች እንዴት ያው ታሪክን መፈለግ ያለ ነውና የት ይሆን ብለን እናስብ ይሆናልና ብቻ ግን ያው አለ፣ ተራራውም አለ። ሌሎች ለምሳሌ ይሄ ደግሞ የገሊላ ባህር ነው። Hi guys, shalom. Welcome to Targa guys. Welcome to the Sea of Galilee. This is the amazing land. This is the beautiful Sea of Galilee. And this is the place where Jesus restored Peter after denying Jesus 3 times. And Jerusalem. Oh my God. Unbelievable place. Nice and wonderful. Oh my God. ብቻ ይሄንን ታሪክ መጽሐፍ ቅዱስ ውስጥ እናውቀዋለን ነው። ለምንድን ነው ያመጣሁት? ብዙ ጊዜ ለምሳሌ እነዚህ ጌታ ብዙ የተጓዘባቸው ቦታዎች እንደ አንድ ክርስቲያን በተለይም ኦርቶዶክሳዊ ክርስቲያን ማየት የማይፈልግ ያንን ቦታ መጎብኘት የማይፈልግ የለምና እንደው እነዛ ቦታዎች አሉ ወይ? ለምሳሌ ብዙ ሌሎች ብዙ እንትኖችም አሉ፣ ዛፎችም ከ2000 በላይ ዓመት በላይ የቆዩ የወይራ ዛፎች ሁሉ ያሉበት እና የሆነ ይገራርማል እንደዛ አይነት ነገር የሆነ ከዛ አንፃር ነው ይሄንን ላጋራ ማለት አሉ ወይ እነዛ የሚለውን ነገር እንደው የተወሰነ የሚያጋራ ነገር ከሆነ ወደኛ እንመለስ። ይህ ሰው እንግዲህ በጠራራ ፀሐይ እንዲህ ሆኛለሁ ይላል። ምንድነው ሲሆነው? እንከታተለው። አንዱ በቢሮ በኩል ዝም ብሎ እየገላመጠኝ ያልፋል። እንዴት ነው እንደሚገላመጠኝ ነው የሚያልፈው ብሎ ደበረኝና ተነስቼ ቢሮውን ዘግቼ ስሄድ አምቡላንስ አቁመዋል። አምቡላንስ ከዛ ለጥያቄ እንፈልጋለን ብሎ መታወቂያ አውጥቶ አሳየኝ። መታወቂያውን በደንብ አላነበብኩት። ነጭ ነገር ነው፣ 4 ማዕዘን ፎቶ አለው ላይ እኔ በደንብም አላየሁትም። እሺ መኪናዬን ከፍቼዋለሁ። እሺ መኪና ልዝጋ፣ አዘጋ። እንድትወስዱ ከሆነ ምን አለ ና ብላችሁ በስርዓት ብትወስዱ ይቻላል። ኩና መኪና ውስጥ ግባ እንሂድ ነው። ሌላም እዛ ጋር አስፈላጊ ሲን የተፈጠረው እንግዲህ ይሄ 111 ኪሎ ሰውነት ለ6 ነው ለ7 ብድግ አድርገው አምቡላንሱ የጀርባው በር ተከፍቶ ሲወረውሩ ኖዝ ዳይቭ ነው የወደኩት። ባፍንጫ እንደ በግ ነው የወደኩት። እንደዚህ ባፍንጫ ይሄ ሃንድሊንጉ ደስ አይልም። ምንም ደስ አይልም። በቃ ና ግባ እንሂድ ነው። ወንድሜ አሪፍ በሽተኛ እንዳያዙ ሰው አምቡላንሱን ዋይ ያስፈውት ይበራሉ። አንተ
በቃ በሽተኛ እንደያዘ ሰው ገና ምን ጩኸቱ ታርጋ የለውም። ዙሪያው መስታወቱ ቲንተር ነው እና መሀል ላይ ደስ አለኝ። አንዱ ይቅርታ የስራችን አንዱ አካል ነው፣ ስለዚህ አይንን እንሸፍነዋለን አለ። እሺ ደስ ይላል። እንዲያስፈቅደው ሲያልቅ አይን የተሸፈነ መንገዱ ወልም ያያልቅም እና ከአዲስ አበባ ውጭ ነው ወደ ኦሮሚያ ክልል ምናምን ነው ልም ያለ ጫካ ነገር ይመስላል። በቃ ዘገባውልህ ምን አለ እቤት ውስጥ ከገባ በኋላ ደግሞ አይኔን ቢፈቱልኝ ምን አለ 4 ማዕዘን ቆርቆሮ ነው እና አይኔን እንዳትፈታልኝ ኦኬ ያልኩኝ። እሱ ሲወጣ አይኔን ፈታሁት። 4 ማዕዘን ቆርቆሮ ነው ከላይ ወንፊት ነው ወንፊት ነገር ነው። በቃ ለምን ማያስተላል የሚያሳዝን ነውና አካባቢውን አየው። ልክ ሰውዬው ሲመጣ እንደገና ሸፈንኩት። በቃ አሁን ፈታዋለኝ ፈታው። እንግዲህ ለማንኛቸውም የሰው ልጅ ክቡር ነው። ይህ ሰው ደግሞ መስጠት ነው የሚያስደስተኝ፣ መስጠት ጸጋ አለው ይላል። እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንሆን ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ፣ ግን መስጠት ጸጋ ስለሆነ አዎ ጸጋ ነው፣ መስጠት ጸጋ ነው። እንግዲህ ህጋዊ ጨዋነት የተላበሰ የሚመስል ግድያውን የማጽደቅና የመስማማት ነገም ግድያውን በአንዳንድ ጉዳዮች የማካካስ የጄኖሳይድ ቀለም የተቀባ ጄኖሳይድ ቆሞ ሲሄድ ነው ቋንቋ ይዩት። ስሙልኝ በደንብ እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ የሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅ መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው በግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። ያ ሰው አጣርቶም አላጣራም ይጣራም አይጣራም አርሲ የተገደለው ጉዳይ ለማጣፋት ተብሎ የተሰራ ጉዳይ አይደለም። ገዳዮቹ አቅደው አስበው የሚሰሩበት ነው። ገዳዮቹ ለዛሬ አይደለም፣ ስለ አርሲ ጉዳይ አይደለም፣ ስለ አክሱም ጉዳይ አይደለም የገደሉት። ዛሬ አይደለም መገደል የጀመረው አርሲ ላይ። ጥቅምት 13 የተገደለው ለምን ነበር? አምና የተገደሉት ለምን ነበር? ካቻምና የተገደሉት ለምን ነበር? ቤተክርስቲያን የተቃጠለው ለምን ነበር? አክሱም ላይ መስጊድ ተቃጠለ። አምናስ እንደዚህ ተፈጠረ። አክሱም ላይ ሌላ ቦታ ተፈጠራችሁ። በነገራችን ላይ የእናንተን ጩኸት ጩሁ ራሳችሁ መብታችሁ ነው። ስለ አክሱም መጮህ መብታችሁ ነው። ስለ አርሲ ለማጣፋት እያላችሁ ግን አትመጻደቁብን። ትዕቢታችሁንና ነውረኝነታችሁን መልክ አትስጡት። ይሄ ግልጽ ነውረኝነት ነው፣ በአደባባይ የሚነገር ነውረኝነት ነው። ይሄ የሰዎችን አእምሮ መበረዝ አይደለም፣ መበከልና አጀንዳ ለመፍጠር የሚደረግ እጅግ በጣም ጸያፍ የሆነ ድርጊት። ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ። ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው። ቅዱስ መጽሐፍ የሚነግረን ቃል ነው። ናችሁ፣ ስለዚህ ከክርስቲያን ግዙ። ክርስቲያን ነጋዴዎች ናችሁ፣ ክርስቲያን ሸማችሁ ሲመጣ በአግባቡ አስተናግዱ። እርስ በርሳችሁ ክርስቲያናዊ ህብረትን፣ አንድነትን አጠናክሩ። በየትኛውም መስክ ላይ በስራውም ዓለም ላይ ይሁን በንግዱም ዓለም በየተሰማራችሁበት ቦታ ላይ ክርስቲያናዊ ህብረትን፣ ክርስቲያናዊ አንድነትን የማጠናከር ሂደት አማራጭ የሌለው ምርጫ ነው የሚለውን ሐሳብ እጅግ በጣም እኔ የሚገርመኝ ከሁሉም አንድ ነገር አለ። ምንድነው የሚገርመኝ? ትልልቆች ናቸው ስለ ሚዲያ አጠቃቀም ወይም ደግሞ የሚያስተላልፉትን መልእክት ያወቁ የሚመስላቸው ግን በጣም ገልቱ የሆኑ ወይም ከንቱ የሆኑ ሰዎችን ማየት በጣም ነው የሚሰቀጥጠው። ትልልቆች እና ይሄኛው ትልልቅ ሰውዬ፣ ትልቅ ሴትዮ፣ ትልቅ ሰው፣ የሃይማኖት አባት ሁሉ እንደዚህ ዘቅጠው ስናይ እቺ ሀገር ምንድነው ያበቀለችው? የኢትዮጵያ መንግስትስ ምን አይነት ህዝብ ነው እየመራ ያለው? ምን አይነት ህዝብ ነው ይሄ ያሰኛል። እንደዚህ አይነት በርካቶች ካሉ ምን አይነት ህዝብ ነው? ምን አይነት አስተሳሰብ ነው ያለው? ምንድነው የሚመገበው? ምንድነው የሚቀለበው? የሚያሰኝ ነው። በመጀመሪያ ደረጃ ንግግሩን አያውቀውም፣ በስሜት ነው የወጣው።
እኔ አሁን ትልቁ ችግር ይሄ ላይክ እና የሆነ ፎሎወር ፍለጋ የሆነ ሳንቲም ፍለጋ ምናምን የሚመጡ ሰዎች በጣም አስቸጋሪ የሚሉትን አያውቁ ብቻ ሙቀቱን ነው እና ደም ስራቸው ተገታትሮ ምናምን ለሆነ ነገር የተቆረቆሩ ይመስላል። ውሸታቸውን ነው። እኛ በደንብ እናውቀዋለን። የኢትዮጵያንም ባህሪ እናውቀዋለን። በደንብ እናውቀዋለን። ውሸቱን ነው። አርሲ ላይ ቢረው 1 ብር አይሰጥም። በቁመና ቢሞት 1 ብር አይሰጥም። ውሸቱን ነው። ውሸታቸውን አዝነውላቸው ማያውቁ። ግን በመጀመሪያ ደረጃ እዚህ ጋር እኛ እየተናገርን ያለ ነው እየሰማነው የምንናገረው በሚያሳፍር ሁኔታ ኡስታዝ አቡበከር እኮ የተናገረውን የመለሰበት መንገድ በሚያሳፍር ሁኔታ ከነገሩ ጋር የማይገናኝ። ስለ አክሱም መጮህ ትችላላችሁ፣ ግን ይህን ለማስተባበል አትሞክሩ። ኡስታዝ እኮ ያለው በቀጥታ ሰዎች ላይ ስለተጠቆመ ነው። ምን አይነት ደነዝ ሰው ነው በእናታችሁ! ምን አይነቶች ናቸው? አንድ አይነት ናቸው። ምን አይነት ጭንቅላት ነው ያለች? በቀጥታ መጠቆም ነውር ነው፣ በልግና ነው፣ ስድነት ነው። ማረጋገጥ አለብህ። ይህ ማለት የሚያስከትለው በአክሱም ላይ እንደዚሁ መተህ ስትጮህና ዝም ብለህ ስታቅራራ የነበረው አንተና መሰሎች በቁመና እየገደሏቸው ነው። ዜግነታቸውን እየነፈጓቸው ነው። ጥላቻቸውን እያሳያችሁ ነው። ይህ ሙስሊሙን በጣም አክስሎት እያለ መጣችሁና አሪሱ ላይ ሰው ሲሞት የሙስሊሙን ብሶት ለመቀየር ሙስሊሙ ላይ ጠቆማችሁ። ጥላቻችሁ ያ እንዳይበቃችሁ፣ ያ ብልግና እንዳይበቃችሁ፣ ያንን አስቀያሚ ነገር መደገፍ እንዳይበቃችሁ መጣችሁና ሙስሊሙ ላይ ልትለድፉ ፈለጋችሁ። ተምታታባችሁ። መንግስት ላይም ሙስሊሙ ላይ ሁለቱም ላይ ጥላቻ ነው ያላችሁ። ሙአተዋህዱ እናቃችኋለን። በደንብ ነው እናቃችሁ። አሁን በደንብ ታያተናል። ስለዚህ ከዛ መስጂድ ተቃጠለ ወይ አክሱም ላይ እንዴት እንደዚህ ትላላችሁ? ምን አይነት በሽተኛ ነው? አክሱም ላይ እንኳን የሚቃጠል መስጂድ የሚቆሙበትና የሚሰግዱበት የላቸው። በሽተኛ ዘገምተኛ ነው በየተባለ ያለው። ሌሎች አካባቢዎች ላይ የክርስትና ሃይማኖትን የሚከተሉ የሚመስሉ ሰዎች ብለን ከዚህ በፊት ስንጠቁም የነበረው እኮ በግልጽ እመቤቴ እያለ እኮ ነው ያቃጠለው። በግልጽ እየታዩ ነው። ጎንደር ላይም በጥይት የረፈረፏቸው በግልጽ ነው። እዚህ ጋር ምንም ነገር ሳታጣራ ሙስሊሙን የሞተበትን ጠቁመ ሙስሊም ነው ብለ አክሱም ላይ ያለውን አስተሳሰቡን ልታቆምሽሽ ነው ወይ ነው የተባልከው? ትክክል እንደዛ ያሰኛል። አርሲ ላይ ስለሞተው አትጨነቁም። ደግሜ እነግረዋለሁ። አትጨነቁም፣ አታስቡ። መታሰቡም ሰዎች አይደላችሁ። አብዛኛዎቻችሁ የስርዓት ለውጥ ነው የናፈቃችሁት። አብዛኛዎቻችሁ የክርስቲያናዊ መንግስት መመስረት ነው የፈለጋችሁት። እስላማዊ መንግስት ልትመሰረቱ ነው ትላላችሁ። የክርስቲያናዊ መንግስት ልትመሰረቱ የምትፈልጉት ከቀሳውስታችሁ ነው የሚነሳው። የዚች ሀገር ችግር እናንተ ናችሁ። ሌላው ብሔር ብሔረሰብ፣ ሌላው ሃይማኖት ሀገር የለውም። አልቀስ ችግር የለው። ማልቀስ አይደለም እኮ የሰዎች መሞት በጣም አሳዝኖናል። ሁልጊዜም ያሳዝናል። አንተ ልትነግድበት ያንን ደም ግን ስታሰብ ከየጎሬ ወጥተህ ንግድ ልትጀምር በሰው ደም፣ በድሃዎች ደም። ይሄኛው ደግሞ መጣና እንደምትሰሙት በጣም እኮ ነው የሚያሳፍሩት እነዚህ ሰዎች። አረ እንደዚህ ሰዎች ምን አይነት ሰዎች ናቸው? ከክርስቲያን ግዛ፣ ለክርስቲያን ሽጥ። ተረዳድ መረዳዳቶች አሉ። እስቲ ይሄንን ሞክረው። ቀሽም ሲኖርህ አይደል? ሞክረው እስኪ። ንግዱም እኮ ሲኖርህ ነው። ሞክረው። ሙስሊም እንኳን እንዲህ አላለም። ለክርስቲያን አልሸጥም ወይ ምናምን ከክርስቲያን እንዳገዙ እርስ በርሳችሁ ምናምን አላለም። በንግድ ህይወቱ ነው የሚያሳልፈው። ቢመቻችሁ ለምን አይነት ነገር ልታደርጉ እንደምትችሉ በጣም አስቀያሚዎች ናችሁ። እውነት ለመናገር ቀሽሞች ናችሁ አብዛኛዎቻችሁ። እውነት ለመናገር እንዲህ አይነት አስተሳሰብ ሀገር ላይ የምትፈጥሩ ሙስሊሙ ላይ ምንድነው ጥላቻ ያለ? ምንድነው ያደረገ? ከክርስቲያን ግዛ፣ ኦኬ፣ ለክርስቲያን ሽጥ። ዳቦ ቤት እንኳን ከሙስሊም እንዳትገዛ የሚል ቪዲዮ እኮ አለኝ አንዱ። እኔ እኮ ጥላቻችሁ ለምን አርሲ ላይ ሙስሊም ገደለ ክርስቲያኖችን? እኔ በጣም ግራ ነው የሚገባኝ። ምክንያቱን ንገሩን። እኛ እኮ ብናቅ እኮ ነው። እኛ ሙስሊም ነኝ ብሎ እስልምና ውስጥ ሆኖ በእስልምና ምክንያት ሃይማኖቱ ምክንያት ክርስቲያን ስለሆነ የገደለ እኛ እኮ በጣም ነው የምንፋረደው።
እንደዚህ አይነት ቆሻሻና ወራዳ ካለ ስለሌለ ነው እስልምና ውስጥ ሙስሊም የሚባለው በእስልምና መርሆ በእስልምና ትእዛዝ ስር ያለ ሙስሊም ነኝ እኔ የአላህን ትእዛዝ ተቀብያለሁ ያለ ነው። የአላህ ትእዛዝ ደግሞ አንድ ሰው በሃይማኖቱ ልታስገድደው እንኳን አትችልም፣ እንኳን ልትገለው። ስለዚህ ያበቃል። ሙስሊም ከመጽሐፍ ውጪ አይንቀሳቀስ። እናንተ ጥላቻችሁ ገንፍሎ ነው፣ አዙሮ ሊጥላችሁ ደርሶ ነው፣ እያንገዳገዳችሁ ስለሆነ የእስልምና ጥላቻ። ሙስሊሞች በምን ምክንያት የሚገሉ ምን እንዳትሆን ምን ስለሆንክ እንደው ምን እንዳትበልጠው ነው በሃይማኖት ቀንቶ ነው ወይስ ኧረ እባክህ ምን አይነቱ ነው በእናታችሁ? ምን ቆይ ምክንያቱን እስኪ ያስቀምጥልን። ጠልቶ ነው እና ሊገል ከዛ በኋላ ሊቀንስ እንደዚህ አይነት ጀዝባ ሙስሊም የለም። የዚህን አይነት አስተሳሰብም ያለው የለም። በሌሎች ሃይማኖቶች ላይም የሚቀና የለም። መምህራኖቹም የዚህ አይደሉም። ይህንን ነገር ካለ ፈልግ አንተ መምህሮች ጋር ቅናትን፣ ምቀኝነትን፣ የሌላን ሃይማኖት መጥላትን፣ መጤፍን፣ ሀገርና ሃይማኖት የኔ ብቻ ነው የሚለውን አንተ መምህር ጋር ፈልግ። ያልተማረውን ሊያደርገው አይችልም ሙስሊም። እናንተ የምታዙት ነገር በጣም ነው የሚያሳፍረው። ከንትን ግዛ ይቺ ሀገር በጣም በደንብ ትስተካከላለች። እንታገላችኋለን። በደንብ ነው እንታገላችኋለን። ለሀጭ በለሀጭ እስክትሆኑ ድረስ እንታገላችኋለን። ምክንያቱም እኩል ሀገራችን እስክትሆን ያን እስካላመጣን ድረስ ለሀገራችንም ለማንም የራሳችሁ ለስልጣን ጥማት ያለበት ብዙ ነገር ይደርሳል። ሞዓ ተዋህዶ ብዙ ነገር ያደርጋል። እንደ አሸን ብትፈለፈሉ እየወጣ ማህበራዊ ሚዲያ ላይ የተበደልክ ብትመስል ማስረጃ ግን ያስፈልጋል ሰዎችን ለመወንጀ ሁሉም ኦርቶዶክስ በጠፋች በማግስቱ ነው የሚጠፋው የሚለው ንግግር የሚመጣው የቱ ጋር ነው? ሰሜን ፓርክ ይደታቀ ከሆነ ጭላዳ ዝንጀሮ፣ ዋሊያ እና ሌሎች እንስሳቶች አብረው ሆነው ወፎችም አሉ። ነብር ሲመጣ መጀመሪያ የሚናገረው ማለት ወፍ ነው የሚጮህ። ከወፉ ተቀብሎ ጭላዳ ዝንጀሮ ይጮሃል። ከዛ ሁሉም ተያይዘው ይሮጣሉ። ምን ኤክስፒሪየንስ አድርጓል ማለት ነው። ወፉም በአንድ ወቅት ተበልቷል። የተበላበትና የተረፈበትን ታለንት ለልጆቹ አውርሷል። ጭላዳውም ተሸውዶ ነበር፣ ዋሊያውም ተሸውዶ። ስለዚህ ምን ሆኖ መርጃ አረጉ። ወፉ በጠፋ በማግስቱ ጭላዳዋ እንደምትጠፋ ታውቃለች። ምክንያቱም የሚነግራት የለም። ስለዚህ ሁሉም በጠፋ ማለት አሁን እኮ እንደምታውቀው የአንድ የጋራ ፖለቲካ ማህበረሰብ ለመፍጠር ትልልቅ ሃይማኖቶችን ማውደም ያስፈልጋል አይደል? አዲስ ስነ ልቦና ለመጫን እንቅፋት የሚሆኑት ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ እስልምና ናቸው። ግን ጨዋታው የት ላይ ተጀመረ? እነትም ሀገር ናት ያልነው ሲኒየር የሆነች ሌላውን ደግሞ በመቀበል በአብዛኛው የተሻለ ታሪክ ያላት ስለሆነች እሷ ስትጠፋ ቆመ ካየ ቅድም እንዳልኩ እንደ እንስሶቹ መረጃ መቀባበል ሊቆም ነው። ሶስት ነብር ከመጣኩ ካገኘ ማንን ሊበላ ይችላል? ጭላዳውንም፣ ዋሊያውንም ሌላውንም ዝርያ አብሮ ይሆናል አይደል? ከተነጋገሩት አንዱ ባንዱ ይተርፋል። ስለዚህ ኦርቶዶክስ በጠፋች በማግስቱ ነው የምትጠፋ ማለት ትልቅ መሰረት ያላት ስለሆነች እሷ የጠፋችበት መንገድ ቀላል ከሆነ አንተም አትኖርም እያልኩት ነው። ለማን? ለሙስሊሙም፣ ለካቶሊኩ፣ ለፕሮቴስታንቱም። ስለዚህ ካለው መስተጋብር ጋር የተገኘ እንጂ በነገራችን ላይ አማኝ ህዝብ እኮ ያማኝ ይሆናል። አይስላንድ ብትሄዳውን ኤቲስት ናቸው አይደል? እኛ ልንጠፋ እንችላለን። እምነት ሊቀር ይችላል። የእምነት ጉዳይ ነው። ኦርቶዶክስ እንደዚህ ተተክላን የምትኖር ካልሰራን ዝም ብላ ትቀመጣለች ማለት አይደለም። ግን አሁን የተጀመረው ሜታፎሩ ምንድነው? እሷ ከጠፋች ሌላው ለማጥፋት ቀላል ነው። ሳውዲ ውስጥ በጣም ከባዱ እስልምና ማጥፋት ነው። ሌሎችም ማይኖሪቲዎች ናቸው አይደለ? ልክ በዛ መሰረት እሱን ለመግለጽ እንጂ እኛ ብቻ መሰሶነን እኛ ብቻ እንደነን ደግሞ እግዚአብሔርም ሆነ የሃይማኖት ሰው የሚያስበው አንድ ሰው እንደ ብዙ ነው የሚታሰበው አይደል? ለምሳሌ እግዚአብሔር የጥራት እንጂ የቁጥር አምላክ አይደለም አይደል? ምናምን ሚሊየን ስለሆንኩ ብለ ሌሎች መጫን አይደለም። እና ያም በሚጫን ስሜት ሳይሆን በዚህ መንገድ ነው ለማስረዳት ሞክር